በአላህ ይሁንባችሁ ይሄንን ቪዲዮ እንዳታሳልፉት አልላችሁም። ነገር ግን እንደዚህ አይነት ኸቢስ የሆኑ የኢስላም ጠላቶች ኢስላም ላይ ሲፈነጩ እያየን ዝም ማለትም አግባብ አይደለም። ይህ ሰው እስከ ዛሬ ለምን እንዳልሰለመ ዛሬ ላይ ምክንያቱ ታውቋል። ለምን እንደሆነ ይችን አጭር ቪዲዮ ስሟት፣ ከዚያ ነግራችኋል። ሰባት ሰማይ አሉ በእስልምና ከሰባቱ ሰማይ በላይ ደግሞ አርሽ አለ። ሰማይ ዱንያ የምትባለው እችኛዋ ቅርቢቱ ነች። አላህ ደግሞ ከሰባተኛው ሰማይ በላይ ከአርሹ በላይ ከሆነ አላህ ቅርቢቱ ሰማይ ሲመጣ አርሽ አለ፣ አርሹን ያልፋል። ሰባተኛ ሰማይ አለ፣ ሰባተኛው ሰማይ ያልፋል። ስድስተኛ አለ፣ ስድስተኛውን ያልፋል። አምስተኛ አለ፣ አምስተኛውን ያልፋል። አራተኛ አለ፣ አራተኛውን ያልፋል። ሶስተኛ አለ፣ ሶስተኛውን ያልፋል። ሁለተኛ አለ፣ ሁለተኛውን ያልፍና አንደኛዊቱ ሰማይ አለ። ከዛ በኋላ ይሄ ምድር ነው። አላህ እዚህ መሀል ነው የሚሆነው ማለት ነው አይደለም? ቴንክ ዩ። ስለዚህ አላህ ከአርሽ ወርዶ ወደ ሰባተኛይቱ ወደ ቅርቢቱ ወደ ስድስተኛ ወደ 5 4 1 ሲል እያንዳንዱ ሰማያት ውስጥ ይገባል አይገባም? ወደ ታች ወርዶ የሚመጣ ከሆነ አልፏቸው ነው የሚመጣ። ታዲያ ምንድነው ሌላ ነገር ሌላ ጥያቄ የፈጠረብህ ነገር ምንድነው? ሰባት አለ ከተባለ ወደ ታችኛው ወደ ቅርቢቷ ሰማይ ከመጣ አልፎት ነው አይመጣ። ሌላ ምንድነው ታዲያ? ቴንክ ዩ። አላህ ፍጡር ውስጥ አይገባም የሚለውን አንተ ዲስፕሩቭ አደረክልን። አላህ ፍጡር ውስጥ ይገባል። ምክንያቱም እነኚህ ሰማያት ሲያልፍ እነሱን እያለፈ ስለሚመጣ ከበላዩ ምን ይኖራል ማለት ነው? ሰማይ ይኖራል። ከበታችሁ ሰማይ ይኖራል። የላኛውም ሰማይ ፍጡር ነው፣ የታችኛውም ሰማይ ፍጡር ነው። አላህ መካከል ሲገባ ምን ይሆናል? ፍጡር መሃል ገባ ማለት ነው። አያችሁ፣ እኔ እኮ ይሄን ሰውዬ ሙስሊሞች ጋር ደፍሮ ለመወያየት ምንድነው እንደዚህ የልብ እንዲሰማው ያደረገው የሚል ጥያቄ በተደጋጋሚ ይመጣልኝ ነበረ። ለካ ይሄ ሰውዬ ንጽጽር ሲያደርግ በተወሰነ መልኩም ቢሆን የኢስላምን አስተምሮት ሪሰርች ለማድረግ ጥናት ለማድረግ ዳሰሳ ለማድረግ ይሞክራል። ይሄን ባደረገበትም ሰዓት ይህ ሰው ትክክለኛውን የኢስላም አስተምህሮት ሳይሆን በተሽቢህ የተሞላውን የኢስላም አስተምህሮት ነው ብሎ ያሰበውን እሱን ነበረ ጥናትና ክትትል ሲያደርግ የነበረው ማለት ነው። ለዚህም ይህ ሰው የልብ እንዲሰማው አድርጎታል። ይህ ሰው ትክክለኛውን የኢስላም አስተምህሮት ላይ ጥናት አድርጎ ፎከስ አድርጎ በነበረ እንደዚህ የልብ እንደማይሰማው 100% እርግጠኛ ነኝ። ምክንያቱም ኢስላም ትክክለኛው አስተምህሮት ማለት ነው ለማንኛውም ጥያቄ አሳማኝ የሆነ መልስ ስለሚሰጥ ማለት ነው። እዚህ ቪዲዮ ላይ እንግዲህ እንደሰማችሁት ልጁ ላይ ሲሳለቅበትና የልብ ሲሰማው አይተናል። አንፈርድበትም። ምክንያቱም ይህ ሰውዬ እያመለከ ያለው ሰማይ ውስጥ ያለን የሆነን ፍጡር ነው እያመለከ ያለው። አሁንም የእናንተ ፈጣሪ በሰማይ ላይ እንደዚህ የሚወጣ የሚወርድ ከሆነ ከኔ አምላክ ምኑን ለየው አይነት ነገር ነው። ለዚያም ነው አንድ ሙሸቢህ የሆነ ተሽቢህ አመለካከት ያለበት አላህን አጥርቶ የማይገዛ ሰው ፀሐይ አምላኪ ጋር ቢከራከር ማሸነፍ አይችልም የተባለው። በዚህ አጋጣሚ ለዚህ ሰው ይህንን ቪዲዮ ሁላችሁም የቻላችሁትን ያክል ሜንሽንም እያደረጋችሁ ቢሆን አድርሱልኝ። ትክክለኛው የኢስላም አስተምህሮት ፈጣሪ ከፍጥረታቶች ፈጽሞ የተለየ የሆነ በፍጥረታቶች መገለጫ ባህሪያት የማይገለጽ ይወጣል ይወርዳል የማይባል። ምክንያቱም የሚወጣ የሚወርድ ከሆነ ይሄ ፍጡር እንጂ ፈጣሪ አይደለም። በዚያ ሐዲስ ላይ ደግሞ የተፈለገበት መላእክቶችን እንጂ አላህን እንዳልሆነ እና ኢብኑ ሐጀር ሳይቀሩ አስቀምጠዋል ኩቱቦቻቸው ላይ። በሐዲሱ ይወርዳል ሲባል የተፈለገው አላህን አይደለም። ምክንያቱም አላህ በመውረድ በመውጣት የሚገለጽ ጌታ አይደለም፣ ፈጣሪ ነው። ፈጣሪ ሲሆን ከፍጥረታት የተለየ ነው። አያችኋ? ትክክለኛውን የኢስላም አስተምሮት ጥናት አድርግ። እፎይ ኢንሻአላህ ትሰልማለህ። ይሄንን ቪዲዮ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።